ጀነራል ምግበይ ቀደም ሲናገር በጣም ያስደነቀ ሞገሳቸው ይጨፍራ አይታችሁታል። በቃ ፍሪ ስፒሪት በቃ ለብሱን ጥሎ ነው የሚጨፍረው። በቃ ምንም እኮ የምትፈራው ነገር ከሌለ የድሮን ጥቃት ተደርጓል፣ ብዙ ጉዳት ደርሷል። ፕሊስ ለኢንተርናሽናል ኮሚኒቲው ነገር እናሳውቅ። እንዲህ አይነት ነገሮች ጦርነት ከሚያመጣቸው ጉዳቶች ጥቂቶቹ ናቸው። ጦርነት አይፈልግም ፌደራል መንግስቱም፣ የኢትዮጵያ ህዝብም ጦርነት አንፈልግም፣ የትግራይ ህዝብም ጦርነት አንፈልግም እያለ ምንጮ ለዚህ ነው። ህወሓት ናት ጦርነት የምትፈልግ። ዝም ብሎ ፉከራ ምንም አይጠቅምም፣ ምንም አይረባም። ዝም ብሎ አሁንም በባዶ ሜዳ እንበር ተጋዳ ላይ ማለት ምንም አይጠቅምም። ትግራይ እንተተነኺአ ድሮናት ሻዕቢያን ሚሳይላት ሻዕቢያን አበይ ከም ዝንሳፈፉ አንድ ድሮን ጥቃት ከተፈጸመ የኤርትራ ሚሳይሎች ወደ ኢትዮጵያ ይተኮሳሉ። ሻሚዘን ተኩስበት። ሻዕቢያ አያድንም። ሻዕቢያ ለራሱም አይድንም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነው። የነኚህ የህወሓቶች ግፍ እኮ የትግራይ ህዝብን ዕጣ ፈንታ፣ የትግራይ ህዝብን ድል ፈንታ፣ የትግራይ ወጣትን ነገር ለሻዕቢያ የደህንነት ዋስትና ስፒድ ብሬከር ለማድረግ ቆርጦ የተነሱ ሰዎች እኮ ናቸው። ህወሓት እኮ ፌደራል መንግስቱ ጋር ልዋጋ ብትል መጀመሪያ የምትገለው አሁን ሀራ መሬት ያሉ ተጋሩ ኢትዮጵያውያን ምንድነው የሚያደርገው? አላማጣ ያለው መከላከያ ሰራዊት በድሮን እየመታው ከሆነ ምንድነው ምላሽ ሊሰጥ የሚችለው? ስቴዲየፍ ያ ማለት ምን ማለት ነው? በድጋሚ ሰሜን እዝ ላይ የተፈጸመው አይነት ጥቃትን እየቀሰቀሰ ነው ማለት ነው። የትግራይ ህዝብ ዋነኛ ጠላቱ ህወሓት ናት። ይህንን አውቆም ህወሓትን ሊጥል በረሃ ወርዷል። ይህንን አውቆም ህወሓትን ሊያባረር ጫካ ወርዷል። ደግሜ ላለው ከትግራይ የፖለቲካ ሜዳ ላይ የትግራይ ፖለቲካ ምህዳር ላይ ጮሆ መውጣት ያለበት ህወሓት የሚባል አጋንንት። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታደርጉልን ጠይቄ ጀምራለሁ። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልንም የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በጣም በርካታ ጉዳዮች ነው የምናነሳው። ለረፍት ቀን በሚሆን መልኩ ያው እንደተለመደው የረፍት ቀን የእሁድ ዝግጅታችንን በጣም በትልቅ ማሳያዎች የምንመለከት ነው የሚሆነው። ጉድ ነው የምንለው እውነትም ጦርነት ምን ያህል እንደማይጠቅም በማስረጃ የምናሳይበት ጥንቅርም ነው የሚሆነው። እንግዲህ ከሰሞኑ እንደምታውቁት ህወሓት በአንዳንድ አካባቢዎች ላይ ትንኮሳ ፈጽማ ነበረ። ትንኮሳዋን ከፈጸመች በኋላ ደግሞ የድሮን ጥቃት የሚል ድምጾች ከወዲያም ከወዲህም እየወጡና እየተሰሙ ነው። እኛ ህወሓት የጦርነት እንቅስቃሴ ስታደርግ ገና ስታደርግ አይደለም ገና ስትል ስታሟሙቅ ስንናገር የነበረው ጉዳይ አለ። ስናነሳው የነበረው ነገር አለ። ገጣሚው እንዳለው እኔ አላማረኝም የዚህ ጥርስሽ ነገር ኋላ ድድሽ ሊቀር የሚለውን ነው። የህወሓት አፎችና የህወሓት ቡችሎች ግን ከህወሓት ሰሞንኛ እንቅስቃሴ በኋላ የተለያዩ ነገሮችን እየተናገሩ ነበር። እዚህ ጋር የምናመጣው በነገራችን ላይ ማስረጃና ማሳያ ስለሆኑ ብቻ ነው። ይቅርታ እየጠየቅንም ጭምር ነው የምናሳያችሁ እነዚህን ሰዎች። እስቲ እቺን ሴት እዚህ ጋር ስሟት። ባለ ግርማ ሞገሱ ባህላዊው ጀነራል ምግበይ ምርጥ ትግራዋይ ምን አለ የሚል ነው እና ሌላም ናቸው። ግን አክብሩኝ፣ ሸልሙኝ፣ ሞግሱኝ አይሉም። ጀነራል ተብሎ እንዲጠሩ አይፈልጉም። ታጋይ ነን እና ጀነራል ምግበይ ቀደም ሲናገር በጣም ያስደነቀ ሞገሳቸው ይጨፍራ አይታችሁታል። በቃ ፍሪ ስፒሪት በቃ ለብሱን ጥሎ ነው የሚጨፍረው። በቃ ምንም እኮ የምትፈራው ነገር ከሌለ። አሁን እቺ ሴት እዚህ ጋር እንዲህ የምትለው ሰውየው ጦርነት ስላወጀ ነው። ጀግናዬ ማሬ ወለላይ ምናምን ያለች የምታቆልጳጵሰው ስለፎከረ የትግራይ ህዝብን አደጋ ላይ የሚጥል ጦርነት ስለጠራ ምንም የማይጠቅም ራሱን ለማዳን ብቻ ወርቁን ለማጓጓዝ ብቻ ቀፈቱን ለመሙላት ብቻ የሚጠቅም ግጭት ስለጠነሰሰ ነው ይሄ ሁሉ የምታወድሰው። ሰሞኑን ደግሞ የምትለውን ስሟት። ለ10 ሰዓት ሩብ ጉዳይ 3:45 AM የድሮን ጥቃት ተደርጓል። ብዙ ጉዳት ደርሷል። እስካሁን ድረስ ምን ያህል እንደተጎዱ እየተጠራ ነው። የትግራይ መንግስት ወጥቶ መግለጫ ይሰጣል ብዬ ተስፋ አደርጋለሁ። ይህ ግን በጣም አሳሳቢና ልብ የሚሰብር ነገር ነው። ከተኛውበት ተነስቼ ነው ይህን ፕሮግራም ለመስራት የገባሁትና ፕሊስ ለኢንተርናሽናል ኮሚኒቲው ነገር እናሳውቅ ስትይ ብሎ መጠየቅ እንግዲህ እዚህ ጋር
መጀመሪያ አዋጁን ሲያውጀው ገና ሲያነሳው መቃወም የነበረባችሁን ሰውዬ ነው የነበረው እሱን። አሁን ምንድነው የምትሉት? አሁን ስለ ድሮን ጥቃቱ እንትን ምናምን እዛ ውስጥ አልገባም። እንዲህ አይነት ነገሮች ጦርነት ከሚያመጣቸው ጉዳቶች ጥቂቶቹ ናቸው። ጦርነት አይፈልግም ፌደራል መንግስቱም፣ የኢትዮጵያ ህዝብም ጦርነት አንፈልግም፣ የትግራይ ህዝብም ጦርነት አንፈልግም እያልን ምንጮህ ለዚህ ነው። ህወሓት ናት ጦርነት የምትፈልገው። እኔ የህወሓት አክቲቪስቶች በጣም ያስገርሙኛል። ማለት እዚህ ደብረ ብርሃን ደርሰን ምናምን እያሉ ነው እንትን የሚሉት። አንድ መርሳት የሌለባችሁ ግን ጦርነት ስትጀምሩ ካቆምንበት እንቀጥል ብላችሁ ከደብረ ብርሃን አትጀምሩም እኮ። እንደዛ ነው የሚመስላችሁ። ካቆምንበት እንቀጥል የሚባል ነገር የለም። ካቆምንበት እንቀጥል የሚባል ነገር የለም። ማለት ደብረ ብርሃን ደርሰን ነበር ተመልሷል። በነገራችን ላይ ደብረ ብርሃን ደርሶም ተመልሷል። አሁንም ጦርነት ቢቀሰቀስ ከደብረ ብርሃን አይቀጥልም። እንደዛ ነው እንደሚመስላችሁ። እኔ ግራ ይገቡኛል እኮ። እንደዛ እኮ አይደለም። ወይ ከተንቤን ነው ወይ ከምናምን ነው። ዝም ብሎ ፉከራ ምንም አይጠቅምም፣ ምንም አይረባም። ዝም ብሎ አሁንም በባዶ ሜዳ እንበር ተጋዳ ላይ ማለት ምንም አይጠቅምም፣ ምንም አይረባም። እሱ የሚጠቅም ነገር የለው። አሁን ጊዜ እሱን ነው እንትን የምትለው ማለት ከቆመበት አይቀጥልም። በጥቅሉ ምን ነግራችሁ ከቆመበት አይቀጥልም። ከቆመበት ቢቀጥልም ደግሞ የሚጀምረው ከዜሮ ነው የሚጀምረው። ህወሓት ደግሞ ከዜሮ አይደለም ከኔጌቲቭ ነው የምትጀምረው። ያላትን ሁሉ አታ ያኔ የነበራት ነገር እንኳን የላት እና አሁን እንደዚህ ስትሉ እንትን አትበሉ ማለት ይገርመኛል። ማለት እኔ ይገርመኛል። በቃ የሚፎክሩበትን ምናምን ነገር አያውቁትም። ከኔጌቲቭ እንደሚጀምሩ ይረሱታል። ጦርነት የምንሸሸው ጦርነት ስለሚያቆሽሽ ነው። ጦርነት ያቆሽሻል። ከብድ ጋር ጠብ የሚያስጠላው ለዚህ ልብስን ያቆሽባል። ጦርነት ስለሚያቆሽሽ፣ ታሪክ ስለሚያቆሽሽ፣ መንገድ ስለሚያቆሽሽ ነው የምንሸሸው። ግን አሁን እቺና መሰሎቿ ሻቢያን ተማምኖ ነው እንዲሚፎክሩት። ወደ 800 ሚሊዮን በህወሓት ተመድቦለት የሚንቀሳቀስ አንድ ሚዲያ አለ። ወደ 800 ሚሊዮን ብር የተመደበለት በትግርኛ የሚሰራ ሚዲያ ማለት ነው። ይሄ ሚዲያ ከሰሞኑ ምን አለ? እስኪ እቺ ቪዲዮ እዩት። አወል ስዒድ አቢሉ ዝሓልፍ ዝነበረ መልእኽቲ ትግራይ እንተተነኺኣ ድሮናት ሻዕብያን ሚሳይላት ሻዕብያን ኣበይ ከም ዝንሳፈፉ ይፈልጡ ዶ ዝዕሸል ኢሉ ዝገለጾ ነይሩ። ሕዚ ተነኺኣ ጥራሕ ኣይኮነን መስዋዕትነት ከፊሉ ኣሎ ሰራዊትና፣ መቁሰልትን መስዋዕትን ተኸፊሉ ኣሎ። ሕጂ ኸ ኢልካ ንሻዕብያ ምሕታት ከድሊ እዩ። አሁን በዚህ ሚዲያ የተላለፈ ንግግር ላይ ምንድነው የሚለው? ያ የኢሳያስ አፈወርቂ አፈቀላጤ ያለ አወል ሰይድ የሚባልና እሱ ምን ብሎ ነበር? አንድ ድሮን ጥቃት ከተፈጸመ የኤርትራ ሚሳይሎች ወደ ኢትዮጵያ ይተኮሳሉ። ሸሚዝን ተኩስበት። እሱ ቀልድ ነው፣ ግን እንደዛ ብሎ ነበረ። እና አሁን የታለ ታዲያ? ድሮን እኮ ጥቃቱ ተፈጸመ ተኩሱ እንጂ እያሉ እነኚህ እየጠየቋቸው ነው። ቀላታቁም እንዴ ነው የሚሏችሁ? ምኑን ነው የሚተኩሰው? ኢትዮጵያ ላይ ሚሳይል የሚተኩሰው ሸሚዙን አይተኩስም። እዚህ ጋር ግን አንድ ማስረጃ ልንገራችሁ። ዶክተር አብይ አህመድ ባለፈው ፓርላማ ላይ ሁለት ሊቀለበሱ የማይችሉ እውነቶችና ሐቆችን ተናግረዋል። ይኸውም የመጀመሪያው ማንም ሰው ዝም ብሎ እንትን ይልልሃል፣ አይዞ ይልሃል፣ ያጇክምልሃል እንጂ ሞትህን አይሞትልህም። ተመልከቱት። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። ሁለተኛው ዶክተር አብይ የተናገሩት ነገር ጦርነት ከተቀሰቀሰ ውጤቱ ምን ይላል ይታወቃል። እዩት። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። ያው አሁን ሻቢያን እንዲህ ብለን ነበር ወይ ብትለው ምንም አታመጣ። ሻቢያ አያድንም። ሻቢያ ለራሱም አይድንም። ራሱ የሚያድነው ይፈልጋል። በነገራችን ላይ ሻቢያ ራሱ የሚያድነው ነው። እኔ አንዳንዴ ወታደራዊ ግምገማ፣ ወታደራዊ እውቀት የሚጠይቁ ጉዳዮችን እንደው ባቦሰጥ የሚያነሱ ሰዎች ድፍረታቸው ይገርመኛል። እንደው ባቦሰጥ ብተነትነው እንኳን የኢትዮጵያና የኤርትራ ወታደራዊ አቅም ማስተያየት እንዴት በጣም ነው የሚከብደው። በጣም ማለት ዶክተር አብይ ተደጋግሞ በጣም በተደጋጋሚ ይናገራል። ዘመናዊ ውጊያ ነው ከተዋጋን የምንዋጋው።
አሁን ይሄ ያውን ኤርትራ ድሮን ጥቃት እኮ ተፈጸመ ተኩሽ እንጂ አወል ሰይድን አምኖ ቶሎኑ እንጂ ምናምን የሚለው ሰውዬ አወል ሰይድን በምትሰማበት ጆሮ ጠቅላይ ሚኒስትሩን አትሰማ። የሚያዋጣ እሱ ነው። ጠቅላይ ሚኒስትሩን ብትሰማቸው ያዋጣል። የሚጠቅመው መንገድም እሱ ነው። ማንም ሞትህን አይሞትልህም። የነኚህ የህዋቶች ግፍ እኮ የትግራይ ህዝብን እጣ ፈንታ፣ የትግራይ ህዝብን ድል ፈንታ፣ የትግራይ ወጣትን ነገ ለሻቢያ የደህንነት ዋስትና ስፒድ ብሬከር ለማድረግ ቆርጦ የተነሱ ሰዎች እኮ ናቸው። ሰው እንዴት ማለት ሙትልኝ ብለህ ጠርተህ የሞተልን ወጣት ለሻቢያ ፊዳ ታደርጋለህ ወስደህ ድጋሚ? አያዋጣም፣ አያዋጣም፣ በጣም አያዋጣም። አይደርሱላችሁም። እቺ የሰሞኗ እቺ የአንድ ቀኗ እኮ ናት። እኔ ገርመኛል እኮ በአንድ ቀን እኮ ነው ግርጥጥጥጥጥ የሚሉት በአንድ ቀን። አይጠቅምም ጦርነት። ዝም ብላችሁ ለምን ትፎክራላችሁ በባዶ ሜዳ? በነገራችን ላይ አሁንም ደግሜ የምነግራችሁ ጦርነት ከተጀመረ ካቆምንበት እንቀጥል አይባልም። ደብረ ብርሃን አትበል ዝም ብለን። ካቆምንበት ከቀጠለም ተመልሰሃል። ኔጌቲቭ ውስጥ ነህ። ይህንን መርሳት የለብን። ህወሓት ያኔ የነበራትን አይነት በርጌኒንግ ፓወር እንኳን የላትም። ይህንን ማወቅ በጣም ወሳኝ ነገር ነው። የመጀመሪያው ሌላ አንድ የዛው የህወሓት ቡችላን ማየት በጣም ያስፈልጋል። አስቸግሯቸዋል። ሚስጥር እያሾለከ ሰሞኑን የሆነ ነገር እንፈጥራለን ምናምን ህወሓት የሆነ ሚስጥር ታመጣለች ምናምን ብሎ አካሄዳቸውን በአደባባይ ሲያወራባቸው ነበር። ከዛ በአፋር እንትን ተብሏል። ትናንትናም አንድ ነገር ብሏል። እስቲ ይሄንን ቪዲዮ እዩት። አንድ ጉዳይ ግን አለ። ትግራይ ውስጥ አለ መከላከያ ሰራዊት፣ አላማጣ አለ የኢትዮጵያ መከላከያ ሰራዊት፣ አላማጣ በኮማንድ ፖስት ውስጥ አለ፣ ኮረም አለ። ድሮን እንዳደረገው ጥቃት ቲዲኤፍ ነው አጠገባቸው ያለው። ቆርጣችሁ ላኩለት ለብርሃኑ ጁላ ለአብይ። ቲዲኤፍ በእኩለ ሌሊት ከእኩለ ሌሊት በኋላ ቲዲኤፍ በተኛበት በድሮን ከመታ ምን ማድረግ እንደሚችሉ ደግሞ ሰሜን እስተነካ ብለህ ነገ ጠዋት እንደምትጮህ አልጠራጠርም፣ በበኩል አልጠራጠርም። የሰው ህይወት ግን የሰው ህይወት ነው። ጦርነት ጀመርክ በድሮን መታ ማለት ጦርነት ጀምረዋል ማለት ነው። አንድ ቀን መጥቶ አፍፍ አድርጎ ትሄዳል። ያኛው ምንድነው የሚያደርገው? አላማጣ ያለው መከላከያ ሰራዊት በድሮን እየመታው ከሆነ ምንድነው ምላሽ ሊሰጥ የሚችለው? ቲዲኤፍ እንግዲህ እዚህ ጋር እያለ ያለው ምንድነው? የድሮን ጥቃት ከተፈጸመ የፌዴራል ፖሊሶች በትግራይ ያሉ ጥቃት ይፈጸምባቸዋል፣ እሱን ሪኮመንድ አደርጋለሁ እያለ ነው። ያ ማለት ምን ማለት ነው? በድጋሚ ሰሜን እዝ ላይ የተፈጸመው አይነት ጥቃትን እየቀሰቀሰ ነው ማለት ነው። እንደዛ ነው ነገርየው። ስለዚህ ይሄ ሰውዬ እየነገረን ያለው ምን ሊያረጉ እንደሚችሉ ነው። ምክንያቱም ያው አንድ ላይ ናቸው። የነሱ ቡችላ ነው፣ አንድ ላይ ነው ነገር እንትን የሚሉት። ግን ሚስጥራቸውን እያሾለከ በጣም እንዳስቸግራቸው የምታውቁት አይ ቲንክ የሆነ ቁጣ ነገር ደርሶባታል ከከፋዮቿ እቺ ቡችላ። እዚህ ላይ እንደምታዩት ፌስቡክ ላይ ሐሳቡን አረመውታል። ሪኮመንድ አደርጋለሁ ምናምን ነበር ያለው። እዚህ ጋር ደግሞ በስክሪኑ ላይ እንደምታዩት ቀየር አድርጎት ነው እያወራ ያለው። ቀየር አድርጎት ነው። በጥቅሉ ግን ደማምረን ካየናቸው ህወሓታዊ አክቲቪስቶች፣ ህወሓታዊ የሚዲያ እንትኖች አጠቃላይ መንገዳቸው፣ ጎዳናቸው ምናምን ነባራዊ ሁኔታን ያላገናዘበ ነው። ነባራዊ ሁኔታን ያላገናዘበ ነው። አሁናዊ ሁኔታን ከግምት ውስጥ ያላስገባ ነው። አሁናዊ ሁኔታ ከግምት ውስጥ ያላስገባ ነው። የሚያደርጉት ነገር እንዳለ የውር ድንብር ነው። አንደኛ እንደው ሁሉን ነገር ፖለቲካውን እርግፍ አድርገን ትተነው ማለት ነው። ምክንያትን፣ ሂደትን፣ ውጤትን ማስቀመጡን ትውት አድርገ ነው። ህወሓት አሁን ያላትን ቅቡልነት በትግራይ ህዝብ ዘንድ ያላትን ቅቡልነት አሁን ያላትን አቅም ዝም ብለን ፈትሸንና በርብረን ምንም ማድረግ እንደማትችል መስማማት አንችል። ምንም መፍጠር እንደማትችል ህወሓት እኮ ፌዴራል መንግስቱ ጋር ልዋጋ ብትል መጀመሪያ የምትገለው አሁን ሀራ መሬት ያሉ ተጋሩ ኢትዮጵያውያን ነው። ህወሓት ከፌዴራል መንግስቱ ጋር ከመዋጋቷ በፊት ከሌሎች ኃይሎች ጋር ሌላ ውጊያ ይጠብቃታል። የመጀመሪያው ራስ በራሷ በውስጡ ያለባትን ፍትጊያ ማሸነፍ አለባት። ሁለተኛ ሀራ መሬት ያሉ ኃይሎች አሉ። ወደ ወልቃይት ስትመጣ ደግሞ ወልቃይት ላይ ያለ ኃይል አለ። ከፌዴራል መንግስቱ ጋር ከመዋጋቷ በፊት ሌላ 3
እንትኖች አሉ እና እነዚህ አክቲቪስቶች እንደሚፎክሩት አይደለም። ልክ ያኔ ደብረ ብርሃን መጣው ምናምን ስትሉ እንደነበረው አይነት ዳሜጅ አለው፣ ሞት አለው፣ እልቂት አለው፣ መፈናቀል አለው፣ የኢኮኖሚ ድቀት አለው፣ በጣም በርካታ ነገር አለው። እናንተ ድቀቱን ስለማታሟሉ እንትን አይደል ማለት ነው አይደለም። በነገራችን ላይ ሁሌ ማነሳው ነጥብ አለ። ጦርነት የሚያመጣውን ኢኮኖሚክ ዳሜጅ ከኢኮኖሚክ ጋር የተያያዙ ጉዳቶች፣ የመሰረተ ልማቶች ጉዳት ምናምን መንግስት ተበድሮም ተለክቶም እንደው እንዴትም አድርጎ ይገነባዋል። ጦርነት የሚያመጣውን የስነ ልቦና ጫና ግን ምንም አይፍቀውም። ህወሓቶች ጨካኝ ናቸው ማለት ከጦርነት ገና ሰው እኮ በፖለቲካ ትግል እንኳን ስፔስ ይፈልጋል፣ የሆነ ስፔስ ይፈልጋል፣ ጋፕ አለ፣ ይሰጣል። እነዚህ ከጦርነት ወደ ጦርነት ከፖለቲካ ከሰላማዊ ፖለቲካ ትግል በኋላ እንኳን ህዝብ ሰላም ይፈልጋል። የሆነ ሰላም የሚሆንበት የሚያርፍበት ብሬክ ታይም አለው። እነዚህ በጣም ጨካኞች ናቸው። ከጦርነት ወደ ጦርነት ያስገቡበት ለማስገባት የሚዳክሩበት ፍጥነት በጣም በጊዜው ስትለኩት እንደዛ አይነት ጦርነት ከተካሄደ ገና እኮ ጥቂት ጊዜያት እኮ ህዝቡ ሰላሙን እንኳን በቅጡ አላጣጠመም። እነዚህ ቡችሎች ሚዲያ ላይ ይወጡ በቃ ግን ለጥንቃቄ በደንብ አድርጎ ማድመጡ በጣም ወሳኝ ነው እያሉ ያሉት አሁን ይሄም እያለ ያለው ትግራይ ውስጥ ያሉ ፌደራል ፖሊሶች ይገደሉ ነው ቅስቀሳቸው። የሰሜን ዕዝ አይነት ጥቃት ይፈጸም ነው። ያም የሚያመጣውን ዳሜጅ አያሰሉትም። እነሱ ምንም እንትን የሚሆንባቸው ነገር የለማ፣ ምንም የሚነካቸው ነገር የለም፣ የሚጎልባቸው ነገር የለም። የትግራይ ወጣት ጠላቱ ድህነት ነው። ድህነትን ለማሸነፍ ነው መታተር ያለበት። የትግራይ ህዝብ ዋነኛ ጠላቱ ህወሓት ናት። ይህንን አውቆም ህወሓትን ሊጥል በረሃ ወርዷል። ይህንን አውቆም ህወሓትን ሊያባረር ጫካ ወርዷል። ይህንን ተረድቶም ህወሓትን ሊታገላት ሐራ መሬት ሄዷል። የተለያዩ የትግራይ ፖለቲከኞችን በነገራችን ላይ ስለ ሰላም አንድ ላይ ንቁም እያሉ ነው። በጣም ጥሩ ነው። ይሄ በጣም ጥሩ ጅማሮ ነው። ህወሓትን አቁሚ መባል አለባት። ምክንያቱም መንግስት አሳይቷል። በፕሪቶሪያ ሰላም ስምምነት ሰላሙን ለማስጠበቅ ለማጽናት ያለውን ቁርጠኝነት በደንብ ነው ያሳይ እና ዛሬ ተነስተ ሻቢያ ድረስልኝ፣ ኢሳያስ ድረስልኝ፣ ቃል ገብተህልኝ ነበረ እኮ ምናምን አይሰራም። ያሉሽን በሰማሽ ገበያ ባልወጣሽ ነው ነገሩ። ሻቢያ ለራሱ አያዋጣም፣ እንኳን ለሌላው ሰው ለራሱ አይሆንም። ለራሱ ህወሓት ናት ጦርነት የናፈቃት፣ ለዛውም የሻቢያ ነው። ይሄ በነገራችን ላይ ህወሓቶች በእነሱ ድምርና ቅነሳ ድምዳሜ ላይ ደርሰውበት እየገቡበት ያለ እብደት እንኳን አይመስለኝም። እኔ ሳስበው አይደለምም፣ እንዲህ ተገፍተው ነው የሻቢያ ነው። እና ደግሞ ያ ወርቅ ማሻሽጠው ምናምን ቀብድ የበሉበት ነገር አለ። ሰላም ከሆነ ያችን ቀብድ የበሉባትን ወርቅ አሻሽጠው አይጨርሱም። እነ ምግበይ ማሬ ወለላይ ምናምን የምትላቸው ሰዎች ማለት ነው። እና እናንተ የማይነካችሁን ጦርነት የምታቀጣጥሉ ሰዎች አድቡ። አሁን የኢትዮጵያ ህዝብ አንድ ላይ እንትን በሉ ምናምን አሁንም አስቁሙ። ዝም ብሎ ባዶ ፉከራ ምንም አይሰራም፣ አይጠቅምም። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ በሰላም ይኖር። ተዉት። ደግሜ ላለው ከትግራይ የፖለቲካ ሜዳ ላይ የትግራይ ፖለቲካ ምህዳር ላይ ጮሆ መውጣት ያለበት ህወሓት የሚባል አጋንንት ነው እና ርዝራዦቹ። ስለዚህ ከዚህ አንጻር ማየት በጣም ወሳኝ ነው። እቺን ነገር በደንብ አድርጋችሁ ብታዩት በጣም ወሳኝ ነው የምንለው። የመከላከያን አቅም ለመገመት አትሞክሩ። ኢትዮጵያ ከምን ጊዜውም በላይ በስነ ልቦና የጠነከረ፣ በቴክኖሎጂ የዳበረ፣ በተቋም ዝማኔ የላቀ የበቃና የነቃ ድንቅ የመከላከያ ሰራዊትን ገንብታለች። በደንብ ማለት ነው። ዓለም የደረሰባቸውን ዘመናዊ ትጥቆች የታጠቀ ድንቅ ሰራዊት አላት። መሳሪያዎቿም እጅግ ከፍ ያሉ ናቸው። ኢትዮጵያ ስትዘጋጅ የምትዘጋጀው ለሻዕቢያ አይደለም። ኢትዮጵያ ስትዘጋጅ የምትዘጋጀው ለጃውሳ አይደለም። ኢትዮጵያ ስትዘጋጅ የምትዘጋጀው ለህወሓት አይደለም። የኢትዮጵያ ዝግጅት ሌላ ነው። ኢትዮጵያ ትልቅ ሀገር ናት። የምትዘጋጀው እንደ ትልቅነቷ ደህንነቷን ለማስጠበቅ ነው። የኢትዮጵያ የጦር አቅም ጦርነት ማስቀረት የሚችል ደረጃ ላይ የደረሰ ነው። በቃ አትሞክርም፣ አይ ከእሷ ጋር አትሞክርም የሚባልበት ደረጃ ላይ የደረሰ ነውና በብደት የማይሆን ነገር ውስጥ
አትግቡ ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገ ሰው ይበለን። ቺርስ